ከአባቱ ቤት እስከ ጲጥፋራ ቤት በሚል እንነሳ። ሴና ዮሴፍ መነ አባሳቲ ቀቤ ሐመመነ ይሰቲ ሐመመነ ጲጥፋራት ጀቹudha። እንግዲህ ጲጥፋራ ማን ነው ካላችሁኝ ጲጥፋራ የፈርዖን የጥበቃ ክፍል ወይ ደግሞ የወታደሮች አለቃ ነው ማለት ነው። ጲጥፋራ ጀቹኒ ሎላ ዮንከንሞ ሆምነ ወራና አንገፈ ሆምነ ወራና ከነሞቱማ ፈርዖን ይጀቹ ከወታደሮቹ መሃል አለቃ ነው ማለት ነው። ልክ ዛሬ በእኛ ሀገር ቋንቋ 100 አለቃ 10 አለቃ ኮሎኔል እንደምንለው ማለት ነው። እንደዛ ነበር ጲጥፋራ የተባለው። ስለዚህ አሁን የምናየው ዮሴፍ ከአባቱ ቤት እስከ ጲጥፋራ ቤት ማለት ነው። እና ዮሴፍ ታሪኩ እንግዲህ በኦሪት ዘፍጥረት ምዕራፍ 37 ላይ ይጀምራል። ሴራ ኡመማ ወቀና ሶዶሚ ቶርባ ኤገሌ ሴናን በሬፈሜ ጅሩ ሴና ቁልቁሉ ዮሴፍ ኦሪት ዘፍጥረት ከሰላም ምዕራፍ 37 ጀምረን እስከ መጨረሻ የምናገኘው የዮሴፍ ታሪክን ነው ማለት ነው። እና ከዚህ ምዕራፍ ላይ ጀምሮ የሚገኘው በቅናት በክደት በጽናትና በእግዚአብሔር አብሮነት የተሞላ እጅግ አስተማሪ ታሪክ ያለው አባት ነው። በረከቱ በሁላችን ላይ ይደር። ልብ በሉ ከአባቱ ቤት ተነስቶ እስከ ጲጥፋራ ቤት የደረሰበት ጉዞ ሰፊ ነው ማለት ነው። በጣም ውጣ ውረድ ያለበት በጣም ብዙ መከራ ያለበት መንገድ ነው ማለት ነው። ልክ እናንተ ከሀገራችሁ ከኢትዮጵያ ተነስታችሁ ዱባይ እስክትደርሱ ድረስ ቪዛ እስክታወጡ ድረስ ፓስፖርት እስክታወጡ ድረስ ቪዛ እስክላክላችሁ ድረስ ልክ እንደዛ በሉ። እዛ ወጣችሁ ደግሞ መዳቢ ቤት ገብታችሁ ያያችሁት መከራ ሁሉ ዮሴፍ ያለፈበት ታሪክ ነው ማለት ነው። እና ሴና ዮሴፍ ሴራው ማማ በቀና ሶዶሚ ቶርባ ኤገሌ ከንበሬፈሜ ጅሩ በቅናት አከቲ ቀናማን አከቲ ኢናፋን በክደት አካኒ ሰገነን ከለከሰትሞ ዮሴፍ በጽናት ከእግዚአብሔር ጋር ዋቀየ ወሊን አከተራቸት ይጥሪ ሴና ዮሴፍ ራባርና ይችላል። ልብ በሉ ዮሴፍ አባቱ ያዕቆብ ነው። ያዕቆብ ሁለት ሚስት አለ። ያዕቆብ አዳመና ለመቀባ ሊያደፊ ራሔል ጀደም ያዕቆብ አዳመና ሸዱራ ሊያና ሊያና ራሔል እህታሞች ናቸው። ሊያፊ ራሔል ኦቦላ ራሔል ያዕቆብ ራሔልን በጣም ይወዳታል። እነዚህ ምስቶችን ለማግኘት 21 አመት ነው በአጎቱ ቤት የተገዛ። አጎቱ ላባ ይባላል። የእናቱ ወንድም ነው። ያዕቆብ የእናቱ ወንድም ማለት ነው። የርብቃ ወንድም ማለት ነው። እና ርብቃ ደግሞ ያዕቆብ እናት ናት። ያዕቆብ እነዚህ ምስቶችን ለማግባት 21 አመት እረኛ ሆኖ በላባ ቤት ተገዝቷል። ከዛ በኋላ ሊያ 10 ወንድ ልጆችን ወለደች። ጆሌ ኩዳን ዴሴፍ ያዕቆብፍ ራሔልሞ ጆሌ ለመዴሴፍ ቢንያሚ ፊ ዮሴፍ ጀደማ ዮሴፍ ኦቦሌሳ ሃዲ ፊ አባንሳ ቶኮ ተኤ ኦቦሌሳ ቶኮ ብቻ ቀባ እንስ ቢንያም ጀደማ ያዕቆብ ገሮን ማገለ አባ ጆሌ ኩዳለማት ነገደ እስራኤል የተባለ ይሁን ነገን እስራኤል ከን ሞጋፈመን ጆሌ ያዕቆብን ይዝጆድ ልብ በሉ ዮሴፍ ያዕቆብ ወይ ደግሞ እስራኤል 11ኛ ልጁ ሲሆን ያዕቆብ በእድሜ መግፋቱ የወለደውና በጣም የሚወደው ምስቱ የራሔል የበኩር ልጅ ስለነበረ ከልጆቹ ሁሉ አስበልጦ ይወደው ነበር። ያዕቆብ ዮንከን እስራኤል መቃን ያዕቆብ እስራኤል ጀረመ ጆለ መቃን ከምብራጀቹ ያዕቆብ ይስንጀራማ እስራኤል ይስንጀራማ ሙጫ ኢሳ ኩዳ ተቆፋ
bara dullumaa keessa kan dahe jechuudha. Bara dullumaa keessa kan Raahel deesseef mucaa hangafaa haadha manaa jaalaturra mucaa hangafaa kan argate Yoosef jechuudha. Kanarraan ka'ee Yoosefin obboloota hunda caalchisee jaalata. ከሁሉም ወንድሞች ከሁሉም ልጆች አስበልጦ ይወዳል። ለምን ብሉ? አንደኛ የመጨረሻው ልጅ ነው። በስተርጅና የተወለደ ልጅ ማለት ነው። ዳምነ ድሉማ ኬሳ አርገተና መመረጥ ቤት ጆለ እንደውም ሐዋስን ከኛ ድጉጋ ጀዶን ይምቲ ሽን ድጉጋ ዳና መረርቲ ጀዶን ሃደ መናጃ ለተንራ አባ መናጃ ለተንራ ሙጫን አርገተን ሞባየት እኮ ነው መረር ያዕቆብ ራሔልን ባየት እኮ ጃላት ራሔልን አርገቹ ለፍ ሙጋዲክ ደሚቶ እኮ ጉቱ kan amaati ture maleeliyaa argachuudhaaf miti እና ሙጫን አንጋፋሞ ነው መመረር ሰራን ከነፊ ijoollee kanarra caalchisee jaalata ከዚህ የተነሳ ምን ገዛላችሁ መሰለ የቀለም ቀሚስ ገዛለት ማለት ነው ቀሚሲ ቀለሚ ገራገራ ቀብዱ ቢቴፍ ይችላል ቡራ የሆነች በጣም የምትወደድ ቀሚስ ገዛለት ይላል ዮሴፍ ለየት አድርጎ ማለት ነው አባን አደተውነ ማጃለት ማለት ነው ቢተጆል ዋንተ ጆለ ካኑ ፈተራ አደታ ሲሴት ፈተ በሬዶ ወይና ማቢታም ዮሴፍ ፈተ በሬዶ ተኮ ቢቴፍ ያዕቆብ ማንዶ ያዕቆብ ዮሴፍ ፈተ በሬዶ ተኮ ቢቴፍ ይችላል እና ያዕቆብ ለዮሴፍ ያለው ልዩ ፍቅር ለማሳየት ልዩና ያማረ ባለ ብዙ ቀለም ቀሚስ አስፈልጥ ይላል መጽሐፍ ከንቀለሚ ገራገራ ቀለም ባየ ቀብዱ ነው ዲሲሴፍ ይጀር ይሄ ትርጓሜ ያለው በኋላ እንመጣበታለን በነገረ መለኮት ይፈታል ማለት ነው እና ይሄ ደግሞ ወንድሞቹን በእርሱ ላይ ከፍተኛ ቅናት እንዲያሳድሩ አደረገ ይላል ወፈንቶ ደግሞ ኦብሬኝሳ አከኢናፈን አከኢናፈን ሳንቀቡታስ ባየቶ እኮ ይተናፈን ይያዳ ሰው ወፈተ ካናትራን ከንከይ ይሄ ብቻ አይደለም ወንድሞቹ በዮሴፍ የቀኑበት በሁለት ነገር ነው አንዱ በቀምስ ነው አንዱ ደግሞ በህልም ነው ማለት ነው የዮሴፍ ህልሞች ዮሴፍ ሁለት ተከታታይ ህልሞችን አየ ዮሴፍ እረረደ ቡዳን አብጁ ለማን አርገ ነው እንጀ ለመጻፍ በአንደኛ ህልሙ የወንድሞቹ ነገዶች ለርሱ ነዶች ለርሱ ነዶ ሲሰግዱ ልብ በለው ነዶ ማለት ታቋላችሁ ስንዴ ከታጨደ በኋላ አንድ ላይ ተውቃጥሮ ታስሮ ማለት ነው ነዶ ይባላል ንቤቱ አበዲንጋ ፋማሚ ነዶ ዘረ ማርክ ጉቱ ወልጥቆም ሄደመ ይስቱር ነዶን ቁደቶኮ ጋፋ ነዶ ዮሴፍ ሰገደ ንያርገ ጀ አብጁ አርጊ በሁለተኛ ደግሞ ፀሐይ ጨረቃና 11 ከዋክብት ለርሱ ሲሰግዱ አየ ይላል ለዚህ ህልሞች ለወንድሞቹና ለአባቱ በነገራቸው ጊዜ ወንድሞቹ ይበልጥ ጠሉት አባቱ ግን ነገሩን በልቡ ይጠብቀው ነበር ይለናል ልብ በሉ ዮሴፍን ከንጅበብ ሰው ከነ ለማን ቤት በዲቶ ኮጂቴት ቢትን ከንጉርጉረም ይጆል ነምነ ጋር እንድሮ ይኑማ ጉርጉራማ ከነው አቆ ድሮ አሳቱ ሪስልስ ወላ ብራዲም ታኒ ጉርጉራም ታኒ ገልተን ገነጀቹ እና ሰው ፈተሰኝ ለማፋሙ ዋይ አብጆትኒ አብጆንኩኒ ቀመዲን ነዶን ቶክች እንከ ዮሴፍ ገዱ ጋፈታው ኩዳቶ ኮሞና ናዋት መርሰኒ ዮሴፍ ወጋ ሰገደን አርጋ ካና ኦቦላትኒ ይመት እንደውም አቦን ማልጀረኒ አብጆነ ወንደትኒ ይመትና አይጀረን ህልምን ለሁሉም ሰው ብነታርጉ አትናገሩ ይላል ዮሴፍ ተሸጠ በህልሙ ምክንያት ነው ዮሴፍ አንጉርጉብ ሰው አብጁ ሳትን አብጁና ወንደትኒ ይመታም ነምን ነመጥቀናማ ለአባት ብቻ ነው የሚነገረው አባቱ እንደምንድነው ብሉ በልቡ ይጠብቆ ነበር አያችሁ አባንን ለጴጥ የገቲ ቱሪ ስለ ዮሴፍ ነው ማከሚና ተውዳፊ ዋንጀሩ ሰንጀቱና በዚህ ምክንያት እንግዲህ ወንድሞቹ ከዱት ወደ ግብጽም ሸጡት ይለናል አንድ ቀን ወንድሞቹ የከብት
መንጋዎቻቸውን ለማሰማራት ወደ ሴኬም በኋላ ወደ ዶታይን ሄዶ ነበረ። ያዕቆብ የሰላማቸው ወሬ ይዞለት እንዲመጣ ዮሴፍ ላከው ይላል። ኦብሌኒ ዮሴፍ ዶ ሆለተት የገኒ ዶ ሴኬም ጅረምቱ በየፈጎረት ዋንዴ መኒፍ አባንሞ ያዕቆብ ዮሴፍን አርጌ ዴማቶ ዴሚቶ ጆሌኮት ሲንቂስ ጌስፊ ማልራ ከጅረንሞ ናፍላሊ ኮቱ ነቴሚ ጀዴ ተርጊ የአባቱን መልእክት ለማድረስ ሄደ። የማን መልእክት? የአባቱ መልእክት ማለት ነው። እና ዮሴፍ ሄደ። ዮሴፍን ከሩቅ አዩት። የለመደው ቅናት ገንፍሎ ወጣ። ቅናትን ልቤሳኒ ከሰ ቡሌዋን ቱሬፎ ቡሌኝሳ ጋፋ ይሳርገን እትወደለነ ወንድሞቹ ዮሴፍን ከሩቅ ሲመጣ ባዩት ጊዜ እርሱን ለመግደል ተማከሩ ይለናል። ጋፋ አላለት እንስንቂ ሳኒ ባቴ ኩፋቴ ከአቲ ቡሌኝ ኮ እሰጅረጀደ ኢሳን በርባደ ጋፋ ደከን ዳቁ ኢሳን ገሩ ኢሳን አጀሱዳፍ ወልተጂ ቀበጠኒ ነው እንጀ ነው ያ ህልመኛ ይመጣል ኑ አሁን እንግደለው ተባባሉ። ከኖ አባን አብጁዙን ዱፋት ጅራዋን ተይፍ ኮታው ፍራ አጀስኑ ሜዋን መድፎ አርግና ኮኒ ቦሩኑ ቢቱን ሳኖሉ ስለኒ ነገዱ ዳበቴ እኒ ወከሞቲ ተይኑቲ ሳፍ ሰገዱ ከኝ ነው ለዋንተ ነው ቢቱ ሳኖሉ አንተ አጀስኑ ፍራ ጀረም በዚህ ተመካከሩ። ከዛ በኋላ ታላቅ ወንድሙ ሮቤል ሊያድነው በሚፈልግ ደሙን ከማፍሰስ ይልቅ ውሃ በሌለበት ጥልቅ ጉድጓድ ውስጥ እንዲጥሉት አሳመናቸው ይላል። እነጀስና አንጋፋ ወሊገለን ኦብሌስኒ አንጋፋ ሮቤል ከንጀደሙ አከነጀደ ቆዳጀስ ነቶ ዲጋሳ ለፈረት ደንገላስ ነው ማሊፊ ቦል ቢሻንኬ ሰንጅረት ማሊፍ ገድገኒ ደጋትን ቀዳድ ነው ጀደ እኝጀደ ከን ሮቤልቱ ጀደ ቹር በኋላ ዮሴፍን ከጉድጓድ ወደ ጉድጓድ ጣሉት። ድንጋይ ከደኑበት ገረቦሎት ገተኒ ደጋቲ ቀዳደን እዛ ድንጋይ ላይ ሆኖ ምሳ ይበሉ ነበር። ማን ይዞለት ሄደ? ዮሴፍ ይዞለት ሄደ። እሱን ቀበሩና ከሱ ላይ ቁጭ ብለው ደግሞ በከደኛው ላይ ቁጭ ብለው ምሳ ይበሉ ነበር። የሰው ጭካኔ እንዲህ ነው። በንጹህ ደም ላይ ተቀምጦ ዛሬ እንደሚደረገው ማለት ነው። ከዛ በኋላ ዮሴፍ ከጉድጓድ አውጥቶ ሳለ የእስማኤላውያን ወይ ደግሞ የሚዳማውያን ነጋዴዎች ወደ ግብጽ ሲያልፉ አዩ ይላል። ጋፈሳን ከነጎቻ ጅረንት እስማኤላውያን ማለት ሰኚ እስማኤል ጀቾዳ እስማኤል ንቤቱ ሙጫ አብርሃም ከናጋርራ ዳለቴ ጀቾዳ አጋር ሰራተኛ ሳራቲ እስማኤል ከነለቴ እየመሳራቲን አብርሃም ከን ገረዲዮን ከን ሰራተኛ ራዳል ጀቾ እስማኤል ጀቾ እና ወሪ እስማኤላውያንን ጋፋ ገረግብጽ ትደሙ ሳኒ አርጉንቲ ኦፕሌሲ እንለመፋ ይሁዳን አከዘደ ወንድማችን ገለን ደሙን ከምንሰውር ይልቅ ለእስማኤላውያን ብንሸጠው ይሻላል አለ። ኦፕሌሲ ከኝ ጉርጉሬ ኦፕሌሲ ከኝ አጂስ ይገሳ ቆደ አዋሉት ቆደ ይገሳ በልስኑት ማሊፍ ወራ ነጋዴ ወራ እስማኤላውያን ከነት ጉርጉረኔ ግብጽ ፉራይ ደመኒ አጉርጉረኒ ጀሬ ያፈከና በሃብር ሸጡት። ወንድሞቹ የዮሴፍ ያማረ ቀሚስ ገፈፉትና ለነጋዴዎች በሃብር ሳንቲም ሸጡት ይላል። ብር ይላል ዲናር ይላል። ያው ነው ያጣላ ዞሮ ዞሮ በሃያ ነው የተሸጠ። በብርም ይሁን በዲናር ይሁን በሳንቲም ይሁን በሃያ ብር ተሽጧል ማለት ነው። እሺ ዲግደመት ጉርጉረሜ
Yosefi booloo keessa baasanii qamisii bareedduu kan abbaan biteef sun irraa fuudhanii Yosefin qullaasaa gurguran. ነጋዴዎች ዮሴፍን ይዞት ወደ ግብጽ ወረዱ። ነጋዴዎች ዮሴፍን ፍለተኒ ገረ ግብጽ ደመን። ከዛ በኋላ ወንድሞቹ የፍየል ደም በዮሴፍ ቀሚስ ላይ ነከሩ። ለአባታቸው በመስደድ ይሄን አገኘን የልጅ ቀሚስ እንደሆነ ወይም እንዳልሆነ ወቅ አሉት ይላል። ያዕቆብን ማታለል ጀመሩ። አባሳኒ ጎዮምሰን ዮሴፍ ንብረን ዶፍኔ ገሩ ዳንዲ ጉባራት ቀሚሲ ከና አርገኔ ጀረን ረይቲ ደንቀለኒ ኢጋ ሆላ ደገረኤ ቀሚሲ ሰኒ እንደበኒ ኮኒ ቀሚሲ ሙጫኬቲ ታውኖሉ ሰተው ፊዲሱ ሳሚ አዳባፈዱ ጀረኒ አባሳኒ ተታለለ አባሳኒ ጎዮምሰን ይጀቹ ያዕቆብ ማውቆት ክፉ አውሬ በልቶታል ብሎ ለብዙ ዘመን አዘነ አለቀሰ ይላል። ያዕቆብስ ኒቤከ ቀሚሲ ዮሴፍ ተውሳ በሬ ብኔሲ ሃማና ጀላኛችን ነው ለሙጫኮ ጀዴ በሮታ ዴራዳፍ ቦዋቲ በሮታ ዴራዳፍ ገዳቲ ጅራቸቲ ቱሬ ነው እንጂ ዮሴፍ ተሸጠ ወደ ግብጽ ወረደ። ከግብጽ በቤት ባርነትና ታማኝነት ነበረው። ሰምቦዳ ነጋዴዎች ዮሴፍን ግብጽ ካደረሱት በኋላ የፈርዖን የጥበቃ አለቃ ለነበረውና ጲጥፋራ የሚባለው የግብጽ ባለስልጣን በ10 ዲናር ሸጡት ይላል። ልብ በሉ በኋላ ምስጢር ይመጣል እዚህ ጋር። በስንት ዲናር ሸጡት? በ10 ዲናር። ነጋዴውን ኒኮን ግብጽ ጋፈጋን ዮሴፊ ኤግዱ አንገፈ ኤግዱ ከንታይ ነብቸ ጲጥፋራ ጀደሙቲ ዲናር ኮዳኔን ተጎርጉራል። ቀደም ስንት ነው ያልኳችሁ? ወንድሞቹ ሽጡ በስንት ዲናር ነው? በ20 ዲናር ነው። እኒ ነጋዴዎች ደግሞ መልሶ ለጲጥፋራ ሸጡት በስንት ዲናር ነው? በ10 ዲናር ነው። አጠቃላይ ስንት ነው? 30። ክርስቶስ የተሸጠ በስንት ዲናር ነው? 30። ምስጢሩ በዚህ ይገናኛል። በኋላ እንመጣበታለን። ግን ልብ በሉ ለማለቴ ነው። ለጴጥ ቀበዳ ጀዴን ዮሴፍ በጲጥፋራ ቤት አገልጋይ ሆኖ ባራ ሆኖ ተቀጠረ። ሰራተኛ ተየመነ ጲጥፋራ ከሰት ተጃጅላ ተኤ መደበሜር ከዮሴፍ ጋር እግዚአብሔር አብሮት እንደነበረ ይነግረናል መጽሐፍ ቅዱስ። እግዚአብሔር ከዮሴፍ ጋር ነበረ ይለናል። እግዚአብሔር ከማን ጋር ነበረ? ከዮሴፍ ጋር። ከወንድሞቹ ጋር አልነበረም። ከነጋዴዎች ጋር አልነበረም። ከጲጥፋራ ጋር አልነበረም። ከማን ጋር ነበረ? ከዮሴፍ ጋር። ዋቀየውና ከዮሴፍ ወሊን ተይዝሩንት የሚዋቀየው እግዚአብሔር ከስደተኞች ጋር ነው የሚመናል። ዛሬ እግዚአብሔር ከእናንተ ጋር ነው። እሺ አትፍሩ። እናንተ ጋር ባይሆንማ በስደት በሰው ቤት በአረብ ቤት በማያምኑት በኢአማንያን ቤት ውስጥ እናንተን አማኝ አያደርግም ነበር። የሰማችሁ አይደለ? እግዚአብሔር ከእናንተ ጋር ስለሆነ ነው በስደት ሆናችሁ ቃል እግዚአብሔር የምትመገቡት ማለት ነው። እግዚአብሔር ከእናንተ ጋር ስለሆነ ነው ስደተኞች ሆናችሁ አገልጋይ የሆናችሁት። እግዚአብሔር ከእናንተ ጋር ስለሆነ ነው ስደተኞች ሆናችሁ ዘማሪ የሆናችሁ አመስጋኝ የሆናችሁት። ስለዚህ እግዚአብሔር ስደተኞችን ይወዳል። ዋቀዮን ጎዳን ቶታን ይጃላታ ወረ ጎዳን ስርጅር ወሊን ይጀራ መጻፍኒ ዋቀዮ ዮሴፍ ወሊን ቱሬኑ እንጀራ ከናፊ ሐረመነ ኡርማቂስ ሐዳ ኡርማ ዘለት ብዴና ኡርማኛቸቲ መነ ወረን አመኔ ኪሰት አመንቶታ ታተኒ ከንተጃጅላት ጅርተኒ ዋቀዮን ዋንስ ንወሊን ጅሩ ዳፊ ጲጥፋራም እግዚአብሔር ከዮሴፍ ጋር እንዳለ የሚያደርገውን ሁሉ እግዚአብሔር በእጁ እንዳሳካለት አየ ይላል። ልብ በሉ። ጲጥፋራን ወንተ ዮሴፍ ወጀት ወንድምትዩ አከተሳካ አፊጅሩ ወንተ ወንድምትዩ አከሚዳጋ ተኤጅሩ ወኒ ወጀት ወንድምትዩ ዋንጋሪ አከተኤ ኒ አርጌ ተናፍ ዋቀዮ ነከሰዋነ ጅሩ ኒ ሁበቴ ይጀር። ልብ በሉ። እናንተ ቤት ውስጥ የምትሰሩት ስራ ሁሉ እያዩ
እግዚአብሔር ከእናንተ ጋር መሆኑን ይረዳሉ። ንውበት ከዛ በኋላ የቤቱ አዛዥ አደረገ። ዮሴፍ በጌታ ፊት ሞገስን አገኘ ይላል። ጲጥፋራም የቤቱ አዛዥ መጋቢ አደረገው፣ ያለውን ንብረት ሁሉ በእጁ ሰጠው። ዮሴፍ በቤቱ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር ስለ ዮሴፍ ብሎ የግብፃዊውን ቤት ባረከው ይላል። ልብ በል፣ ደስ የሚል ነገር ማለት ነው። እግዚአብሔር ስለ እናንተ ብሎ የአሕዛቦችን ቤት ይባርካል። waaqayyoon Yoosefiif jedhee mana Aሕዛቦታ kana ni eebbisee fi mana Gibxaawii kana ni eebbisee fi manni Phiixafaaraa ni eebbifame. Namni nama waaqayyoo mana isaa seensisee manni isaa ni eebbifama. Maatii waaqayyoo namni tajaajiltoota mana isaa keessatti nyaata nyaachise manni isaa ni eebbifama, qabeenyi isaa ni eebbifama. waaqayyoon hunda keenya nu haa eebbisu. ዮሴፍ መልካም ነበር። ዮሴፍ miidhagaa ture, dargaggeessaa qumatii qabu, dhaabbata gaarii qabu, dargaggeessaa wubatii qabu ture። ክርስቲያን አንዳንድ ጊዜ እኮ ቁንጅናም ፈተና ነው። ብዙ ጊዜ ለቅዱሳን ለአባቶቻችን ፈተና የሚሆንባቸው ውበት እኮ ነው። እውነትን እምላችሁ ቁንጅና ፈተና ያመጣል። ዮሴፍ ውበት ስለነበረው ዮሴፍ መልካምና ፊቱ ያማረ ወጣት ስለነበረ የውበቱ ግን በጲጥፋራ ቤት ውስጥ ለሚገጥመው ቀጣይ ፈተና መነሻ ሆነ ማለት ነው። ምን አጋጠመትልኝ እንደሆነ አብሮ እንዲተኛ ምስቱ የጲጥፋራ ምስት አስገድዳ ነበረች። የዮሴፍን ውበትና የዮሴፍን ቁመና ያማረ መልካምነቱን አይታ በዝሙት ተነደፈች ይላል። ጲጥፋራ ምስት ማለት ነው። አብሮ እንዲተኛ አስገድደች። እንተኛ አለችው። እሱ ግን ምን አለ? አይ እኔ የተሾምኩት እኔ ጲጥፋራ ባለቤትሽ የሾመኝ ሀብት ንብረትን ጠብቅልኝ አለ እንጂ በአንቺ ላይ አይደለም አላት። ስረት ምት ከነሾም እንስረት አንጎን ቀቡ አበየ ኮና ኤጊ አላማና ሁንደሳና ኩኑን ስጀደ መልስ ስረት ዋና ሾምነት ጋፈ ከነ ማልጀትን ሲተን አይስ ከለም ሱቆ የለም ሬዷል። ቶሎ በጣም በሩ እኮ ዝግ ነው። አጥር እኮ የታጠረ ነው። የውጭ ቁልፍ አለው። ማንም አይንም። ስለዚህ እንጋደም አለች። እሱ ግን ምን አለ? ኦሪት ዘፍጥረት ምዕራፍ 39 ላይ የምናገኘው አንድ ኃይለ ቃል አለ። በጣም ወሳኝ የሆነው ለሁሉም ትምህርት የሚሆንልን ለሁሉም የሚጠቅመን ሁላችን ማለት የሚገባን እዚህ ምድር ላይ እስካለን በስደት ብቻ እኮ አይደለም፣ ምድር ላይ እስካለን ድረስ ማለት የሚገባን በተለይ ወጣቶች እችን ቃል መጠቀም ያለብን ዮሴፍ የተናገረው ነው። ምንድነው ያለው? እግዚአብሔር ፊት ኃጢአት አልሰራም አለ። አንዴ ፎንድራ ዋቀዮ ተጨቦና ጀዶደን ደላን ጀረም ጉዳይ ኮትምት በልበል ቆለፈም ጉዳይ ኮትምት ነምቾዩ በየፈጎ ደሙ ዲሱን ሳድም ኮትምት አኒ ዋቀዮ ፎንድረቲ ከንኮ አናርጉ ደላን እንዳንገስ ዋቀኮ በልበል ጭፋን አከኔ ነገር እንዳንገስ በቃው እንዳዩ ከንዙር ከነፋና ዝሩ ይሳደ ይገርማኒ። ዮሴፍን እምነት በጣም አደንቃለሁ። እውነት በወንድሞቹ ተከርቶ በወንዶቹ ተጣልቶ ተክዶ ይወጣ ቢሆንም በባህሪነት በተሸጠበት በጲጥፋራ ቤት እንኳን በእግዚአብሔር ታማኝነት በቅንነቱ ምክንያት ትልቅ ባለስልጣን የታመነ መጋቢ ለመሆን በቅቷል። ይገርማችኋል። እኔ ከዚህ በኋላ ምን እግዚአብሔር አለ ያላለም? እስቲ መዝኑ የኛ ህይወትና የዮሴፍን ህይወት እስቲ አገናዝቡስ። ሚመና በእውነት ስብት እኮ ነው ሚውል ምድቀ ባላላ
Seena keenya fi Yoosef jechuudha. Boollatti gatamee achi baafamee qollaasaa gurguramee kanaammoo በገዛ ወንድሞቹ ፉፋ dabarfamee ሰራተኛ mana namaatti darbatamee mucaan nagaadhaan mana abbaa isaatii bahe ijoollee barbaada bahe kana keessatti maal laaf godhe waaqni kun gaafan gurguroo maal cal jedhe waaqa maaltu jira kootun ciisna waliin hin jenneen haadha mana ቤት ፋራቴን እግዚአብሔር ምስክር የሚገርም ነው በእውነት የዮሴፍን እምነት ለሁላችን ይስጠን እግዚአብሔር ያየኛል አለ ፈራ እግዚአብሔር ያለው ልጅ ነው ፈራ እግዚአብሔር ያለው ወጣት ነው ሰዳዋ ቀዩነ መቀበውዳ አና ዋቀዩና አርጋ ናፍዩ ወንድረሳት ወንተኩን ጭዱ እንዘጋገሉ ስፋና ጀደን ሰደፋረት እንድናን ሆምናን ቀብዲ አልገረት ደርበቹ ደጋፈሽን ጀቱቲ ጋፈን ጀላፊ ገባውዳ ጀዱ ጃኬቲሳ ኡፈተሳ ኩቴ ኡፈተሳ ራባስቴ ኡፈተሰኒን ቀበቴ ዱባ ካቸት ዱባ ፊገቲ ይይት እሱ ሊያመልጥ ስሮት ኮሱና ሶልቃ ያንይዛ መጮ ጀመረች አለች ምኖን ስል ይሄ ባራ ባለቤት ያደራ ብሎ ሲሄድ ሊደፍረኝ ተነሳለች ተመልከቱ በምን ከሰሰች በውሸት ክርስቶስ በእንደ ተከሰሰ በውሸት ሊደፍረኝ ተነሳየው እንደውም ጃኬቱ በኔ እኔ ኦስል ጃኬቱ በኔ ላይ ጥሎ ጠፋለች ነረት ገቲ በዲየት በዚህ ምክንያት ዮሴፍ ታሰረ ወደ እስር ቤት ገባ ገረመኛ ምን ሄዳ ገለብ አሁንም እግዚአብሔር ከዮሴፍ ጋር እንደታሰረ ይነግረናል መጽሐፍ እግዚአብሔር ከዮሴፍ ጋር እንደታሰረ ዋቀየ ዮሴፎችን ሄዳሜኑ እንጀ ምን አይዳሲ ከዛ በኋላ በዛ እስር ቤት ውስጥ ሁለት እስረኞች አሉ የንጉሱ አገልጋይ የሆኑት እነሱ ህልም አዩት ህልማቸውን ፈታላቸው አንዱ ወደ ቤተ መንግስቱ ተመለሳል ያለ ወደ ቤተ መንግስቱ ተመለሰ አንዱ ደግሞ ትሞታል ያለ እሱ ሞተ ሲመሃል ንጉሱም ህልም አየ የንጉሱን ህልም የሚፈታ ሰው ጠፋ በአገሩ የንጉሱን ህልም መፍታት የሚችል ሰው ሲጠፋ ፈልጉ ተባለ ሲፈልጉ አንድ እስረኛ አለ ህልም የሚፈታ ተባለ አምጡልኛ ለንጉሱ ፈርዖን አመጡለት ህልሙን ፈታ በትክክል ህልሙ ሰፋ ይላል ታዲያ ለዚህ ህልም ምንድነው ውጤቱ ምንድነው ምን ማድረግ አለብኝ ስለው ዮሴፍ አማካሪ ክፍል ሆኖ አማከረው እንግዳስ እንደመከርከኝ አንተ ይህን ስራ አለው ዮሴፍን ንጉስ አድርጎ ሾመ ይውላል ከዛ በኋላ ዮሴፍ ንጉስ ሆነ የእስራኤል ማነው ግብጽ ላይ ነገሰ ማለት ነው ግብጽ ላይ ነገሰ ንጉስ ሆነ ያ ትናንትና ባህራው ዛሬ ንጉስ ሆነ ያ ትናንትና በ30 ዲናር የተሸጠ ዛሬ ንጉስ ሆነ ላበ ጉድጓድ የተወረወረው ዛሬ ንጉስ ሆነ ያ በወንድሞቹ የተከዳ ዛሬ በትልቅ ሀገር ላይ ንጉስ ሆነ ይሄ ነው ታማኝነት ውጤቱ ይሄ ነው መጨረሻ በሰገነት ላይ ያቆማል ታማኝነት ወንድራዋ ቀየው ተጭቦነጀ ዶጋ ፈጀኑ ማልረን ጣፈው ጀተኒ ቴሶ ከበጃትራ ኦልፈነረኑ ተጭሳ ዮሴፍ ፈዳፎኒ ሳጥ ሹዳን እንብተም ዋቀዮ ናፍጫላ ጀደ ዋቀዮን ጉዳራት ተሰሾመ የቹና የዮሴፍ ታሪክ ይሄን ይመስላል ትናንትና ዮሴፍን የሸጡ ወንድሞች ራብ በሀገራቸው ስመጣ እህል ለመግዛት ወደ ግብጽ ወረዱ ግብጽ ሲወርዱ ንጉስ ያለው ማን ነው ብሎ ዮሴፍ ነው ዮሴፍ አወቀ እነሱ አላወቁም አያችሁ እንደን ዘይር ታሪኩ ግልጽ ያድር ማለት ወሬን ገሌሰኑ አሪያን ወሊኑ ይንተፈተኒ ቦል በተገደኑ ገጠን ሚለሳኒ ጀለትኑ ላለን ዋቀየንጉ የተቆዱፈ ሚለከኝ ጀለት ጅልፍ ወሪ ወሊ ሲፒንግ ጉንዙን
ጋፈ ቢልቢ ሳይበትልፉ ሳይደቀ ጀለደቀ ጀልቢ ፈተ ባትሮ ዮሴፍ ታሪክ ይሄ ነው። እንግዲህ ዮሴፍ ታሪክ ለኢየሱስ ክርስቶስ ተምሳሌት በዝርዝር ምንድነው ብሎ አሁን እሱን ትንሽ እናብራራና ይበቀናል። በመጽሐፍ ትምህርት መሰረት በብሉይ ኪዳን የነበሩት ታሪኮች ስርዓቶችና ግለሰቦች ለአዲስ ኪዳኑ ለኢየሱስ ክርስቶስ ጠቃሚ ምሳሌ ናቸው ማለት ነው። ጠቃሚ ምሳሌ ሆነው ያገለግላሉ ማለት ነው። ቁጥር 3 ላይ ዮሴፍ ያዕቆብ ጆለ ሳትረጭ አልትሴ አከጃለቱ ምልክተ ከንተውፍ ቀሚሲ ቀለመ ገራገራት ያሉ ገራገራ ቀብዶን ቢቴፊ ሆድሲሴፊ ያለለሳ ኢብሴፊ ሲራው ማበቀና ሶዶሚቶር ባለኮስ ሰድረትቹ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ በእርሱ ደስ የሚለኝ የሚወደው ልጅ ይሄ ነው ብሎ የመሰከረለት ዓለም ሳይፈጠር ጀምሮ በአብ እቅፍ የነበረው አንድያ ልጅ ነው ይለናል የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ። ልብ በሉ ዮሴፍ ያዕቆብ እንጃለተማ ጎፍተከኝ ኢየሱስ ክርስቶስ እኙን ጃለተማ አባዳ እንጃለተማ ጀቹ ገለማቴዎስ በቀና ሰድለኮስ ቁዳ ተወርበረት ገለማቴዎስ በቀና ሰድለኮስ ቁዳ ተወርበረት ገለ ዮሐንስ በቀና ተወከለኮስ ቁዳ ሰደትረት የሚወደው ልጅ ብሎ መስክሯል። በእርሱ ደስ የሚለኝ ከነኒ ሰትገመዱ ሙጫናኒ ሰጃላድ ሰከናዳ ሳንዳጋይ ዘዴት ዋቅኒ አባ ሰሚ ጉባረድበት ይዝራጀቹ አንደኛ ይሄ ነው። ሁለቱም በአባቱ የተወደዱ ናቸው። ክርስቶስም በአብ የተወደደ ነው። ዮሴፍም በያዕቆብ የተወደደ ነው። ግልጽ ነው አይደለም? ምስጢሩ እግዚአብሔር ይግለጽላችሁ። ሁለተኛ ወደ ወንድሞቻቸው መላካቸውና መናቃቸው ነው። እንለመፋን ገረ ኦብሎታሳ ኤርገሙ ደፊ ተፈተሙዳ ዮሴፍ አባቱ ያዕቆብ የወንድሞቹን ድህነት እንዲጠይቅና ወሬያቸውን ይዞለት እንዲመለስ ዮሴፍ ወደ ወንድሞቹ ላከው። ወንድሞቹ ግን ከሩቅ ሲመጣ አይቶ ሊገሉት ተማከሩ ይልናል። ወጣ አባን ያዕቆብ ዮሴፍን ማልጎዴ እጆለንሳ ከነጋር እንጅረን ማልራ ከሳንጅረን አከዱፌ እትሂሙፍ ያደሳን ረዝረን ፈዩማን ሳኒ ማለከ ፈካቱ አከሳን አከ እንቲሙ ዮሴፍ ማልጎዴ ገራ እጆለ ሳት ኤርጌ ጀቹዳ ጆለ ፈጎረ ጅረን ጋፋ ከነገሩ ሳንግ ማልጎደኒ ዮሴፍን ፈጎረት ተርገኒ አጀሱዳፍ ይመሪያተኒ ሲራማ ወቀና ሶዶሚቶር ለኮሰ ቁደ ሰዲያም ቁደ ሰዲ ይድረት ኢየሱስ ክርስቶስ አብ የሰው ልጅ ፈለጋና ለመዳን አንድ ያ ልጅ ወደ ዓለም ወደ ወገኖቹ ላከው። መጽሐፍ ቅዱስ ግን እንዲህ ይለናል፣ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም ይለናል። የሃይማኖት መሪዎችና ህዝቡ ሊገሉት አደሙ። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 38 ላይ ልብ በሉ። የዮሴፍና ኢየሱስ ክርስቶስ እንዴት እንደሚገናኝ የዮሴፍ ምሳሌነቱ ለክርስቶስ እንደሆነ ማለት ነው። ያዕቆብ ገሮብላ ሳት ጋፈደም አባን ረገሜ ጋፈደ ቁሳና ጀሱዳ መሪያተን ወልድን የላከ ማን ነው? አብ አይደለም እንዴ? እግዚአብሔር አብ ነው። እግዚአብሔር ወልድን የላከ። ዮሴፍ የላከ ማን ነው? ያዕቆብ ነው። የአባቱን ሕግና ትእዛዝ ለመፈጸም ነው ዮሴፍ ከቤት የወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ፍቃድ ለመፈጸም ከሰማይ ሰማይ ወረደ፣ ከድንግል ማርያም ተወለደ። መጽሐፍ ነገሩ ማሉ እንጀዳ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም ይለናል። ጻፍ ፈሪሳውያን ሊቃነ ካህናት አልተቀበሉ። ወገኖች የተባሉት የቤተ መቅደስ ሰዎች ናቸው። ሸጣቸው ነው።
ቀኑበት። ቀንቶ አልቀሩ ሸጡት። ዮሴፍን ተሽጧል፣ ክርስቶስን ተሽጧል። ዮሴፍስ ጉርጉረ ሜዳ፣ ክርስቶስስ ጉርጉረ ሜዳ ይችላል። ወንድሞቹ በህልሙና በአባቱ ፍቅር ቀንተውበት ልብሱን ገፈፉት። በመጨረሻ በ20 ብር ሳንቲም ለእስማኤላውያን ነጋዴዎች አሳልፎ ሸጡት። ኦሪት ዘፍጥረት ምዕራፍ 17 ቁጥር 28 ላይ ሰበብ አብጁቲፊ ሰበብ ጃለላ አባት ራንግንከ ዮሴፍ ይንጅበኒ እትናፈኒ ፈተሰራ ገፈፈኒ ማልጎደኒ ቀርሺዲክ ለመተ ጉርጉራኒ ጀቹላ ኢየሱስ ክርስቶስም የካህናት አለቆችና ፈሪሳውያን በህዝቡ ዘንድ ባለው ተወዳጅነትና በተአምራቱ ቀንተውበት ሊገሉት ፈለጉ። ከደቀ መዛሙርቱ አንዱ ይሁዳ በ30 ብር ሳንቲም አሳልፎ ሸጠው። ልብሱንም ተካፈሉት ይለናል። አዎ ልብስን ተካፈሉና እጣን ይተጣሉበት እኮ ፈተጎፍተ ከኢየሱስ ክርስቶስ ራን ባሳኒ ቆላደን ከንፈኒ ሰኒወር አዱን ከናምተ ሰኒፍ ቆላኡ ማኮት ነርጎ የጠት በልብስ ላይ እጣ ተጣጣሉበት ይላል። እጣቲ ባፈተን ዮሴፍ ሱፈተ ረባሰኒ ማልጎደን ይገድበን ተባት ይርገን ይገርማችኋል። ስሙ ራሱ ሲገጣጠም መጀመሪያ የተነጋገሩት ዮሴፍን እንገላለን ያሉት። ከዛ በኋላ ወንድሙ ምን አለ? ከምንገለው ለምን አንቀብርም አለ። ከምንገለው ለምን ጉድጓድ ውስጥ አንቀብርም አለ። ሶስተኛ ወንድሙ ምን አለ? አይ እንደሁም ከምንገለው ለምን አንሸጥም አለ። ማነው እሱ? ይሁዳ ነው። ዮሴፍን የሸጠ ይሁዳ ነው፣ ክርስቶስም የሸጠ ይሁዳ ነው። ያው ይለያያሉ። ይሁዳ ይሄ የእስራኤል ነገድ ነው። ይሄ ክርስቶስን የሸጠው የአዲስ ኪዳን ይሁዳ ነው። ዮሴፍን የሸጠ የብሉይ ኪዳን ይሁዳ ነው። ስሙ ተገናኘ ለማለት ነው። መካን ወለርገቴ ጅራጀቹራ እና ይሁዳ መካን ሳለች ይሁዳ ዳ ኮንሰንጉሩ እና ይሁዳ የሚባለው ከብር ጋር ይገናኛል። ብዙ ጉዳዮች ብር ወዳጅ ናቸው ማለት ነው። ማለቃ ጃላቶች ነው ይሁዳ ነው። ይሄ ሶስተኛ ነው። አራተኛ ተምሳሌቱ ፍጹም ንጽህናቸውና በሐሰት መከሰሳቸው ነው። ዮሴፍ በጲጥፋራ ቤት ሳለ የጌታው ምስት ለዝሙት ብታስገድደው ምንድነው ያለ? በእግዚአብሔር ፊት እንዴት እንዲህ ያለ ታላቅ ክፉ ነገር አደርጋለሁ ነው ያለ። እየች በማለት እምነቱን ጠበቀ ማለት ነው። እሷ ግን በሐሰት ከሰሰችውና ያለምንም ጥፋቱ ወደ ወህኒ ቤት ወይ ደግሞ እስር ቤት ወረደ። 30 ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 እስከ 20 ላይ ማለት ነው። እዚህ ጋር ዮሴፍ አዲ አከሚተን ፍድራ ዋቀዮት ጭቡ አከናከና ሆጀዳ ጀዴት አመንታ ሳቴን ጀባቴ ቁልቁልማ ደንጅራቸው ቱሪ ሸንገሩ ሶባን ማልጎቴ ምን ሄዳ ውስጤች ወደ ኮፍታከኝ ፈይሳ ከኢየሱስ ክርስቶስም ምንም ኃጢአት ያላደረገ በአፉም ተኩል አልተገኘበትም። ፍጹም ጻድቅ ነበር። ነገር ግን በሐሰተኞች ምስክሮች ተከሶ ያለምንም በደሉ የሞት ፍርድ ተፈረደበት ይለናል ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ፣ የማቴዎስ ወንጌል ምዕራፍ 14 ቁጥር 56 ላይ ማለት ነው። ታሪኩ እንዲገናኛል። በዲቶ ኮመሌ ጭቦቶ ቆዩ ራወን በዲንቶ ቆዩ አፋንሳ ከሰምባን ሰርኬ ዳናለት ከነቆሰተ ፈይሶ ዳናለት ከረከተ ገርጋሩ ዳናለት ጉባጣችን ከማቅናት ውጪ ለምጻሞችን ከማንጻት ውጪ እግራቸው እጃቸው የሰለለውን በማቅናት ውጪ ህመማነ ስጋ በተአምራት ህሙዋነ ነፍሱን ደግሞ በትምህርት ከመፈወስ ውጪ ምንም በደል የሰራ የለም ጌታችን መድኃኒታችን ኢየሱስ ክርስቶስ። ነገር ግን በሐሰተኞች ምስክሮች ተከሶ ወረረጋ ሶባ ባህኒን እትረጋ ስፈሜ ወንጀለሜ ያለምንም በደሉ የሞት ፍርድ ተፈረደበት። በዲቶ ኮመሌ ማልጎለኒ ጁዳ ዱአይ ትምህርት የሰኒ ጀቹዳ። አምስተኛ በሁለቱ ወንጀለኞች መካከል መገኘታቸው ነው። የሚገርም ነው። ተመልከቱ። ሁለቱም
በወንጀሎች መካከል የተገኙት። ዮሴፍም በሁለት መካከል በወይን ቤት ሳለ ከሁለት የፈርዖን ባለስልጣናት ከወይን አቅራቢውና ከእንጀራ አዘጋጁ ጋር ተባብሮ ነበረ ማለት ነው። ለአንድ ሕይወት ወደ ሹመቱ መመለስ፣ ለሌላው ግን ሞት እንደሚሆን ትንቢት ተናገረ። እንደ ቃሉም ሆነ። ኦሪት ዘፍጥረት ምዕራፍ 40 ላይ እናገኛለን። ይገርማል። ልብ በለው ቃል በቃል። እዚህ ደግሞ በደንብ እንደውም ተምሳሌቱ በጣም ይገናኛል እዚህ ጋር ማለት ነው። ጎፍተከኝ ኢየሱስ ክርስቶስም ዮሴፍስ ወንጀለኞታ ለመገዱት ይከነርገመ ዮሴፍ መንሄዳ ከሰት ጋፈ ቡሰኒ የፈርዖን ባለስልጣን ወሬን ታንጀቹር ወሬን መና ፈርዖን ከሰት አንጎ ቀበን መና ፈርዖን ከሰት አንጎ ከንቀበን ነሞታ ለመገዱት ደመጀቹር እንቶኮ ወይኒ ዲስ እንቶኮ ሞ ብዴን ቆጴሳ ጀቹር ሰራተኞን ኩለማን መንሄዳ ከሰቱረን እንደውም ዮሴፍ ኢሳኒፍ ከነብጁ ይሄ ኢሰቶኮ ማልጀዴኒ ኢሰቶኮን ገራ አንጎት ዴቢታ ጀዴን አከስመት አንጎት ዴቤኒ ቶኮ ኢሰቶኮን ሞንዱታ ጀዴን ልብ በሉ አከስመት ራወተይፍ ኩነብጁን ኩንጀቹ ደሳኒፍ ኢየሱስ ክርስቶስም በቀራኒው መስቀል ላይ በሁለት ወንበዴዎች መካከል ተሰቀለ። አንደኛው ንስሐ ገብቶ በመንግስት ሰማያት አስበኝ አለ። ሌላው የዘላለም ሕይወት ገነት ሰጠው። ሁለተኛ ግን ሳይጸጸት በሞት ጠፋ። ወዳ ጎፍተከኝ ኢየሱስ ክርስቶስስ ፈኖ ጉባት ሸፍቶተ ለመገዱት ከንፈንፈን እነተኮ ከረምርጋ እንቶ ከረብታትን ፈንፈን እኒ ከረምርጋሱን ማልጀዴ ጋቢ ገሌ ጋፈ ዱፋትኪን ያደዱ ጋፈ ጀዱን አረከነ ነፋነ ሞቱማ ገረሞቱማ ኮት ገልታ ገረገነቲ ገልታ ጀዴት መለቶ ዲገሳ ከነፊ እንደተኮሞ ሲኦሊው መነዳ ከሰትስ ዮሴፍ ወጂን ቶር ተኮ ገረሞቱማ ገረ ኦጂ ሳት ደቤ ተኮሞ ፈንፈሜ ዱኤ ጀቹራ። ስለዚህ ሁለቱም ወንጀለኞች መካከል መገኘታቸው ማለት ነው። ስድስተኛ ከመከራ ወደ ታላቅ ክብር መውጣታቸው ነው። መከራራ ረኮራ ገደዶራ ቦይቸራ ቦደ ግረ ከበዛት ድፉዳቹ ለለቸንዩ ዮሴፍ ከእስር ቤት ወጥቶ የፈርዖንን ህልም በመፍታቱ ከፈርዖን በስተቀር ማንም የማይበልጠው የግብጽ ምድር ሁሉ ገዢና ባለስልጣን ሆነ። በፊቱም ስገዱ የተባለ አዋጅ ተነገረ ይለናል ኦሪት ዘፍጥረት ምዕራፍ 41 ከቁጥር 40 እስከ 43 ማለት ነው። ሰበባ አብጁዮ ፈርዖን ኒቄፍ ማልጀደሜ ዮሴፍን ከንጫሉ ፈርዖን መሬ እጅዩን ጅሩ ከናፍዩ አናገድት አንጎ ከነፍን ጅራ ሾመን ጅራ አንቴፍ ሁንድ ከሰንዩ ዮሴፍ ሰገዳይ ጀደሜ ሰንቦደ ዮሴፍ ማልተ ሞቲ ግብጽ ተይዘች። ኢየሱስ ክርስቶስን ከመቃብር ተነስቶ በታላቅ ክብር ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። በሰማይና በምድርም በታች ያሉት ሁሉ ለኢየሱስም ይንበርከኩ ዘንድ ከስሙ ሁሉ በላይ የሆነ ስም ተቀበለ ይለናል ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 10 ላይ። ይገርማል እንዴት እንደሚገናኝ አያችሁ። ጎፍተከኝ ኢየሱስ ክርስቶስስ ረገዶ ሄዶ አከም ቦደት ዱአን እርገበርበሬ ስም ቦደት ገረሰሚት ለበሄ ምርጋ አባሳታኤ ሰሚፊ ምን ለፈጉባ ከንጅረን ለፈጀለሌ ከንጅረን ሁንዱምቱዩ መቃ ኢየሱስ ያጅልቢ ፈተኒ መቃን ኩን መቃ ሁንዳ ኦሊ ጀደሜ ጫፋ እርጋ ወራ ሰበ ፊልጵስዩስ ቦቀና ለመለኮስ ሰገሊ አንገኩ ዳይረት በረፈ ይዝራቸው እንጂ ነው የሚገናኘው። አያችሁ ከመከራ በኋላ ወደ ታላቅ ክብር መውጣታቸው ያሳያል ማለት ነው። ሰባተኛ የዓለም አዳኝ መሆናቸው ነው። ዮሴፍ ፈርዖን ለዮሴፍ ጽፍናተ ወዓይኔ የሚል ስም አወጣለት ይለናል። ትርጓሜ ምንድነው? የዓለም አዳኝ ማለት ነው። ፈርዖን ዮሴፊፍ መቃ ከጀዱ ባሴፍ መቃ ፈይሳ አዱኛ ጀዱ ባሴፍ ይጀደ ከነጀቹንሞ ሂከን ሳማሊዳ የህይወት ምስጢር ገላጭ ማለት ነው።
ዮሴፍ በራብ ሊያርቅ የነበረው ዓለምና ቤተሰቡን እህል በመስጠት ከሞት አዳነ። ወጋ ቶርባፍ በረብ ኡፈቱሬ ወጋን ቶርበሙ በረብ የለቱሬ ንጉሥቲ አብጁ ከናን አርጌ አብጁ ከነ ሂብ ኩዳን ቀመዲ በረቁ ፈጅሩ ኬሳ ሁንዱምትዩ ጎተራት ተከነቀኒ ተችሰን በረብ የለሙ አቺ ባስኒ አከኛተን ታሲስ ጀናኒ ኦሳ ከነታንን ሟቲ ከነ ሆጀዱ ጀሬቲ ከን ሾመም ወበዳ በርቤላ ወጋ ቶርባን ሰኒት ዳሊ ነማኒ ዱመቱሬ ከናፍ ዳሊ ነማ ከቤለን ቆንቆናን ዱምኔፍ እኙቱ ቆርጨ ተኤ ዮሴፍ ጀቹር እና ጎፍታ ከኝ ኢየሱስ ክርስቶስ ስሙ ራሱ ኢየሱስ ይላል። ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ማለት ነው። ምክንያቱም ህዝቡ ከኃጢአታቸው ያድናቸዋልና እርሱ ራሱ የህይወት እንጀራ ብሎ በመጥራት ዓለም ሁሉ ለዘላለም ጥፋትና ራብ አድነዋል ማለት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ የምናገኘው ይሄ ነው ማለት ነው። ስምንተኛ እና የመጨረሻ ወንድሞቻቸውን ይቅር ማለታቸው ነው። ዮሴፍም ወንድሞቹን ይቅር ብሏል። ኢየሱስ ክርስቶስም የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ አድርጓል ማለት ነው። ዮሴፍ ራብ በረታባቸው ጊዜ ወንድሞቹ እህል ሊገዙ ወደ ግብጽ መጡ። መጀመሪያ ላይ አላወቁትም ነበር። በኋላ ግን ራሱን ገለጠላቸው። ልቀበላቸው ስችል ለህይወት መዳን እግዚአብሔር ከናንተ በፊት ሰደደኝ እንጂ እናንተ አላሳደዳችሁኝም ብሎ በፍቅር አቀፋቸው፣ ፍቅርም ይቅርም አላቸው ይላል። በርቤለ ቱርሰኒቲ ኦቦሌኝ ዮሴፍ ቀመዲ ቢተቱዳፍ ገረ ግብጽ ቡአኒ ኢሳን ገሩ ሂምቤክኔ ቦደ ገሩ ጋፋ አከ ኢሳን በረኒ ኢቶ ኦፍ ኢብሴ ጀደ ወዳ ኦቦሌኝ ዮሴፍ ሂምቤክኔ ኢሳን ጉርጉሬ ረዱ ኤራ ጀደ ዋንተ ገነኒሩ ዋንተ አከሳን ቤከነን ታስገሩ ዮሴፍ ዋፊት ኢብሴ ጀቹዳ ጋፋ ከነ ማል ጀዴኒ ዋቀዮን ፈይናፍ ዝሬኛ ራቲፍ እስን ፉንዱራቲ ገረ ከነና ፊደ ማሌ እስን ወማነን በሌስኔ ጀዴዲት ሐመቴ ዲፋማ ጎዴፊ የደመ ዮሴፍ ሴራማ ቦቀና ፍርተም ሸለቁ ዘፈነን ገሰዲ ድረበር ገነች ጎፍታ ከይ ኢየሱስ ኢየሱስም አይሁድና ዓለም ሁሉ በኃጢአታቸው ምክንያት ሲሰቅሉት እርሱ ግን በመስቀል ላይ ሆኖ ምንድነው ያለ? አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። ዛሬም ወደ እርሱ ለሚመለሱት ሁሉ ይቅርታንና ወንድማዊ ፍቅር ይሰጣል። ሉቃስ ወንጌል ምዕራፍ 23 ቁጥር 35 ላይ እናገኛለን ማለት ነው። እና የዮሴፍ ታሪክ የጌታችን ለመድኃኒታችን ኢየሱስ ክርስቶስ ተምሳሌነቱ ይሄን ይመስላል። እንግዲህ በአጠቃላይ ወንድሞቹ ዮሴፍን በጉድጓድ ውስጥ ጥለውትና ሸጠውት ህልሙ ግን እንደሚሆን እናያለን ብለው ነበር። ነገር ግን እርሱ ሊያጠፉት ያደረጉት ክፉ ነገር እግዚአብሔር ለብዙ ህዝብ ህይወት መዳን ወደ መልካም ለወጠው። በተመሳሳይ መልኩ ሰይጣንና ክፎች ኢየሱስን በመስቀል ላይ ሰቅሎ ያጠፉት የመሰላቸው ቢሆንም እግዚአብሔር ግን ያንን የመስቀል መከራ ላለ ሁሉ የዘላለም ድነትና በረከት አድርጎ ለወጠው። የሰማነው በልቦናችን ያሳድርብን። የዮሴፍ በረከት አይለየን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቸርነቱ አይለየን። የዮሴፍ ታሪኩን ይሄ ይመስላል። የብሉይ ኪዳን ጥላ ለአዲስ ኪዳን ይሄን ይመስላል። እንግዲህ የሰማነው በልቦናችን ጻፍልን። በተናገርኩት ጥያቄ ካለ 5 ሰዓት እስኪሆን ድረስ መጠየቅ ትችላላችሁ።